አራቱንም ትምህርት ደግሞ የተማርኩት ፕሮግራሚንግ ፋንዳሜንታል፣ ዳታ ሳይንስ፣ አርቲፊሻል ኢንተለጀንስ እና አፕሊኬሽን ፋንዳሜንታል እነሱ አራቱን የጨረስኩት ግን ደግሞ አዳዲሶችን ስኪሎች ለመማር እናም ደግሞ ያለኝን ዕውቀቶች ለማዳበር ነው እና ያው ያንንም አዳብሬ ደግሞ ያው ሞካከራለሁ። አሁን መስራት እንፈልገው ደግሞ በአጠቃላይ ስኩል ሲስተም ነው። ሳዲግ ሶፍትዌር ፕሮግራመር መሆን ስለምፈልግ ያንን ፊቸር ለማሳካት ተጠቅመንበታል። ዓለም በቴክኖሎጂ እየተመራ ሀገራትም ውድድራቸውን በአእምሮና በፈጠራ ባደረጉበት በዚህ ወቅት ሀገራቸውን ሶፍትዌር በማበልጸግና ቴክኖሎጂን በመጠቀም ችግር ፈቺ ለመሆን የወሰኑ አዳጊ ኮደርስ ልብ ውስጥ የታተመ ተስፋ ነው። በኮከበ ጽባ የሁለተኛ ደረጃ ትምህርት ቤት ተማሪ የሆኑት ናታንና ጓደኞቹ ለነገ መዳረሻቸው ጉዟቸውን ዛሬ በተመቻቸላቸው መንገድ ጀምረዋል። እኔ ፍላጎቴ ዌብ ዲቨሎፕ ለማድረግ ነውና ኤአይን በማወቅ የተለያዩ ኮዶችን ላውቅ እችላለሁና መጀመሪያ ስጀምርም ምንድነው ጥቅሙ የሚለው ለማወቅ ይጠቅመኛል ማለት ነው። ኤአይን እንዴት ኮማንድ ማድረግ እንደምንችል ለምን ዩዝን መጠቀም እንደምችልና ኤአይን ራሳችን በተለያዩ ቪዲዮዎችን ፎቶዎችን እንዴት ክሬት እንደምናደርግ ተምረናል። በ5 ሚሊዮን የኢትዮጵያን ኮደርስ ኢኒሼቲቭ መሰረታዊ የዲጂታል ክህሎት የጨበጡ ታዳጊዎቹ ስልጠናው የወደፊት ውጥናቸው መነሻ ሆኖ ከመጥቀሙን ባሻገር አሁን ያገኙት አበርክቶ እንዲሁ በዋዛ የሚታይ አይደለም። እኔ በወሰድኩት ኤአይን ስናይ ዌብ ዲቨሎፕ ለማድረግ ነውና እሱም ቀልጣፋ ጊዜን የሚቆጥብልኝ ነው እና ሌሎችን ኮርሶችም ዳታ ሳይንስንም ስናይ ማትስ ላይ የተለያዩ ፕሮብሌሞችን ለመስራት ይጠቅማል። ኢትዮ ኮደርስ ኢንተርናሽናል በመሆኑ ብቻ ትልቅ አስተዋጽኦ አለው። ሁለተኛ ነገር ደግሞ ለኛው ለምሳሌ 12 ሎንግ ስኮላርሺፖችን ላገኝበት ይችላልው። እስካሁን 3 ሚሊዮን ዜጎች ተጠቃሚ ሲሆኑ የትውልዱን ክህሎት ማሳደግና መሰል ኢኒሼቲቮች ትውልዱ ላይ በሚገባ ከተሰራ የነገዋ ኢትዮጵያ ተገቢውን ቦታ ትይዛለች። 5 ሚሊዮን ኮደርስ የሚለው ኢኒሼቲቭ አሁን 3 ሚሊዮን ገደማ ደርሷል። እንዴት የተከበረ ምክር ቤት የሚያየው 3 ሚሊዮን ኮደርስ ኢትዮጵያ ኢኒሼቲቭ ጀምራ ማዘጋጀቷ የብዙ የአፍሪካ ሀገር ፖፑሌሽን ማለት ነው። በዚህ አመት ምናልባት በሚቀጥለው አመት 5 ሚሊዮን ከደረስን በጣም ትልቅ ፖፑሌሽን ቴክኖሎጂ የሚጠቀም የተወሰነ አፕሊኬሽን የሚሰራ ፈጠርን ማለት ነው። ስኪልና እንደዚህ ያሉ ኢኒሼቲቮች ትውልድ ላይ በቅጡ ከተሰሩ ነገ ባለው ውድድር ውስጥ ኢትዮጵያ ተገቢ ቦታዋን ትይዛለች ተብሎ ይታሰባል። ዘርፉ ከዓለም ጋር መወዳደሪያ መድረክ እንደመሆኑ ሀገራችንን በዘርፉ ከፍ እናደርጋለን የአዳጊዎቹ ሀሳብ ነው። በኤአይ የተለያዩ አፕሊኬሽኖች ይሰራል፣ ዌብሳይት ይሰራል። እነዚህን አፕሊኬሽኖች በመጠቀም ኢትዮጵያን በዓለማችን ማስጠራት እንችላለን። ሀገራችን በዲጂታል ስለሆነ እየዘመነች ያለችው ያንን ኤአይ በመማር እኛም ቀልጣፋ ለመሆንና የተለያዩ ነገሮችን ክሬት ለማድረግ ይጠቅማል። እንደራሴ ተወዳዳሪነት ሆናለሁ። ሁለተኛ ደግሞ ለሀገሬ ለማስጠራትም ተወዳዳሪ። ኢትዮጵያ የዲጂታል ኢኮኖሚ ሽግግሯን ለማሳካት ከነደፈቻቸው ስትራቴጂዎች መካከል ዲጂታል ኢትዮጵያ 2025 አንዱ ሲሆን እሱን በማሳካት በቅርቡ ወደ ዲጂታል 2030 ተሸጋግራለች። ለዚህ መሳካት ደግሞ የሀገር ተረካቢዎቿ የዲጂታል ክህሎት ወሳኝ ነውና ክህሎታቸውን ከማበልጸግ ረገድ የኮደርስ ስልጠና አንዱ አጋዥ ነው። ወደ ቴክኖሎጂ እየተጠጋን ነው። ስለዚህ ሁላችንም በአንድ ስለምንሄድ ተማሪዎቻችን የኮምፒውተር እውቀት ቢኖራቸው፣ የቴክኖሎጂ እውቀት ቢኖራቸው ከትምህርት ውጭም ቢወጡ ብዙ ነገር ላይ መሳተፍ ይችላሉ፣ ብዙ ነገር ማድረግ ይችላሉ። ስለዚህ አሁን ተማሪዎቻችን ይሄንን ነገር መውሰዳቸው ትልቁ አድቫንቴጅ ቢሄዱበት ቴክኖሎጂን በቀላሉ አንደርስታንድ ማድረግ ይችላሉ። በቀላሉ ደግሞ ከዲቫይሶች ጋር ወይንም ከእንትኖች ጋር የመግባባት እድላቸው ሰፊ ነው። ታዲያ አዳጊዎችን በቴክኖሎጂ ማገዝ ትርፉ ብዙ ሲሆን ሀገር ማሳካት ለወጠነችው ዲጂታል 2030 ውጥንም አድራሽ ነው። በምሳ ሰዓት ተማሪዎች ግቡ ሁላችሁም ብንላቸው እርግጠኛ ነኝ አይደለም መቀመጫ መቆሚያ ራሱ አይኖርም። ስለዚህ ይሄ ኢንተረስቲንግ መሆን እንደተባለው ሀገሪቷ 2030 ላይ ለምታስበው ሀሳብ ትውልዱ የመዘጋጀት እድሉ ሰፊ ነው። ለሀገሪቷ ደግሞ ትልቁ ሞተር ተማሪዎቻችን ናቸው፣ ወደፊት ሊረከቧት የሚችሉት ማለት ነው። ስለዚህ እነዚህን ተማሪዎች በቴክኖሎጂ እውቀት አንጸን የምናደርሳቸው ከሆነ 2030 የሚለውን በቀላሉ መድረስ እንችላለን። በተለይም አሁን ላይ አዳጊዎቹ ላይ የሚታየው መነሳሳትና የፈጠራ ሁኔታ ተስፋ ሰጪ ነው ደግሞ የመምህራኖቹ ሀሳብ ነው። ላብ ውስጥ ያሉ ልጆችን
ለምሳሌ ዌብሳይት የሰሩት ዌብሳይትን ስናይ በጣም የሚገርማል። ማለት በቃ እኔ ራሱ በዛ ደረጃ አልደረስኩም ብዬ አስባለሁና ልጆቹን እኛ ከምናሳያቸው ወይም መጽሐፉ ኢንቫይት ከሚያደርጋቸው በተጨማሪ በጣም ፓወርፉል እንዲሆኑ እያደረጋቸው ያሉ የፈጠራ ችሎታቸውን ያዳብራል።